የማታውቁ ከሆነ አናውቅም በሉ። የምታውቁት ንጽጽር ላይ ብቻ ከሆነ እዛው ንጽጽርህን ችለህ መለስ። ስለ ኢስላም የምትጠየቁት ነገር ካለ ማታውቁት ከሆነ ይሄን አላውቅም በቃ ካልሰማችሁ ይባቻል አይደለ? በጣም እየተከራከሩኝ ግራ እያጋቡኝ ነበረ። ዒሳ ዓለይሂ ሰላም እኔ አላውቅም ስለ ሃይማኖት ሳይኖራችሁ መልስ የምትመልሱ ሰዎች ብቻ ባወቃችሁት ልክ መልሱ። ካላወቃችሁ አናውቅም ማለት አንዱ የእውቀት ክፍል ነው። የማታውቁ ከሆነ አናውቅም በሉ። የምታውቁት ንጽጽር ላይ ብቻ ከሆነ እዛው ንጽጽርህን ችለህ መለስ። ስለ ኢስላም የምትጠየቁት ነገር ካለ ማታውቁት ከሆነ ይሄን አላውቅም በቃ ካልሰማችሁ በአምላክ በአላህ ስም እምላለሁ ማርያም ልጅ ኢየሱስ ከሰማይ ይወርዳል ወደ መካም ሄዶ ሀጅ ያደርጋል ብሎ ተናግረዋል። እንደዚህ ፈጠርኩ እንስሳትንም እንደዛው እና ሲኦልን ደግሞ መስፈርቱስ ምንድን ነው የሚል ከቁርአንና ሲኦልን ፈጠርኩኝ የሚለው ማለት ነው። መስፈርቱስ ምንድን ነው? እንዴትስ ተፈጠረ የሚለው ከመጽሐፍ ቅዱስ ላይ እና ቁርአን ላይ የተገለጸ ነገር ካለ እሱን እንታብራሪልኝ። ሰላም ነው ዳሽ አሎ ደረኔ ትናንትና ጥያቄ ጠይቄክ መልሰልኝ ነበርና ወይ አልተረዳሁትም ይሆናል ወይ በስለት ተረዳሁት። ያልከኝ ኢሳ ወደ ምድር ሲመጣ መጀመሪያ ኢሳ በነበረበት ዘመን ሰላት ሰግዷል ነው ያልከኝ ወይስ ወደፊት ሲመጣ ነው እንትን የሚለው? መጀመሪያም ሰግዷል ወደፊትም ይሰግዳል። ኢሳ አለይሂ ሰላም በቁርአን ላይ ነው አይደለም እንትን ሰላት ሳይሆን ምንድነው የሚባለው? ጧፍ አድርጓል ወይ መካ ዙሪያ ጧፍ አድርጓል ወይ ነው ያልኩት። ሀጅ አድርጓል። ሀጅ ሁለቱንም አድርጓል። መጀመሪያም አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። ሁለተኛም ዳግም በሚመጣም ጊዜ ሀጅ ያደርጋል። ለሁለቱም ሐዲስ ላይ ማስረጃዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኦኬ፣ ስለዚህ ወደ ሰማይ ከማረጉ በፊትም ሀጅ አድርጓል፣ ወደፊትም ሲመጣ ያደርጋል ማለት ነው። አዎ ነብዩላህ ዒሳ አለይሂ ሰላም ሐጅ አድርጓል፣ ወደፊትም ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትናንት ቁጥሩን ሳሰማችሁ ነበር። እየማሉ ሁላ ነው የተናገሩት። ወለዚ ነፍሱ ሙሐመድን ቢየዲህ ለየንዚለነ ዒሳ ብን መርየም ፊ አኺሪ ዘማን ወየሕጁ ያዕተሚራሉ። ነፍሱ በእጅ በሆነ በአምላክ በአላህ ስም እምላለሁ ማርያም ልጅ ኢየሱስ ከሰማይ ይወርዳል ወደ መካም ሄዶ ሀጅ ያደርጋል ብሎ ተናግረዋል። ትናንት አላደረገም ሲሉ ነበር ይላሉ። እኔ አላውቅም ስለ ሃይማኖት ሳይኖራችሁ መልስ የምትመልሱ ሰዎች ብቻ ባወቃችሁት ትናንትና በጣም እየተከራከሩ ነበረ። ባወቃችሁት ልክ መልሱ። ካላወቃችሁ አናውቅም ማለት አንዱ የእውቀት ክፍል ነው። የማታውቁ ከሆነ አናውቅም በሉ። የምታውቁት ንጽጽር ላይ ብቻ ከሆነ እዛው ንጽጽርህን ችለህ መለስ። ስለ ኢስላም የምትጠየቁት ነገር ካለ ማታውቁት ከሆነ ይሄን አላውቅም በቃ ካልሰማችሁ ይባቻል አይደለ? በጣም እየተከራከሩኝ ግራ እያጋቡኝ ነበረ። ዒሳ አለይሂ ሰላም ሐጅ አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። ረአይቱ ዒሳ ሐጀን ብለዋል። ዒሳ ሐጅ ሲያደርግ አይቻለሁ ብሎ ተናግረዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐጅ አድርጓል። ዒሳ ወደፊትም ሲመጣም ያደርጋል። ማ ሚን ነቢይን ኢላ ወቀድ ሐጀል በይት፣ ማንም ነቢይ የለም ወደ መካ በመሄድ ሐጅ ያደረገ ቢሆን እንጂ ተብሏል። ኢብራሂም ዓለይሂ ሰላም ጥሪ አድርጓል ለሁሉም ትውልድ ሁሉ ወአዚን ፊናስ ቢልሐጅ አለው አላህ። ሰዎችን ሁሉ ወደዚህ መጥተው ሐጅ እንዲያደርጉ እዘዝ አለው አላህ። ኢብራሂምን ባዘዘበት ትእዛዝ አዟቸዋል። ነቢያትንም ሁሉ ታዘዋል። ወኢነላሃ አመረ ልሙእሚኒነ ቢማ አመረ ቢሂ ልሙርሰሊን፣ ነቢያቶች ሁሉ ሐጅን እንዲያደርጉ ታዘው ወደ መካ በመሄድ ሐጅን አድርገዋል። እሺ ፈጣሪ ይስጥክ። ትናንትና በቃ የሆነ ሰውዬ ገብቶ አላደረገም ምናምን ብሎ ሲከራከረኝ ነበርና እኔ ተሳስቼ ይሆናል እንዲህ ብዬ ራሴን ሁሉ እየጠየቅኩት ነበር። ደግሞ መልስ ስትሰጠኝ እየጻፍኩ ነበር የሰጠኝ መልስ። እዛ አላደረገም እሱ ማንም ነቢያቶች አላደረጉም። በዛ ግራ ስለተጋባሁኝ ነው። እና በዚህ ላይ ጥያቄ ምን መሰለኩ ሱዬ ሀጅ ካደረገ ብቻውን ነበር ሀጅ ያደረገው ወይስ ሐዋርያቶችም አብሮት ሀጅ አድርገው ነበር ወይስ ኢየሱስ ብቻውን ነበር ሀጅ ያደረገው? እሱን ነቢያችን ሰለላሁ ዐለይሂ ወሰለም እርሱ ሀጅ እንዳደረገ ነው የተናገሩት። እዚያው ጋር እንግዲህ ተማሪዎቹ ሐዋርያቶቹም አብሮት ናቸው ያሉት፣ የእርሱን ትእዛዝ የሚከተሉ ናቸው። ሁሉን ያደረጉትን ከእርሱ ጋር ሊጠቅስልን አይገባም። አምላክ አላህ ሱብሓነሁ ወተዓላ ለምሳሌ ዒሳ እንድሰግድ ታዘዝኩኝ እያለ ይናገራል። አይ ሐዋርያቶቹ አብረው ሲሰግዱ አለ ወይ? ይሄንን አላህ ሱብሓነሁ ወተዓላ እያንዳንዱን ህዝብ የሰራውን ሊዘግብልን አይደለም በቁርአን ላይ። ነገር ግን በነቢያቶች ላይ ያን ትእዛዝ እንዳዘዘና ያ ነቢይ ደግሞ ህዝቡን እንደሚያዝ ያን ህዝቡ ተከትሎ እንደሚያደርግ ይሄ የታወቀ ነው።
ገብታችኋል? ያ ነቢይ ታዘዘው ማለት ያ ነቢይ የፈጸመው ማለት ተከታዮችም እንደሚፈጽሙት ይሄ የታወቀ ነገር ነው። ስለዚህ ሐዋርያቶች በመሲሁ ላይ የወረደውን ትእዛዝ ሁሉ የተቀበሉ ናቸው፣ ያመኑ ናቸው። ያን አላህ በጥቅሉ አላህ በቁርአን ላይ ሲነግረን ይላል فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ሐዋርያቶች ምን አሉ? آمنا بالله አሉ፣ እነሆ በአላህ አምነናል አሉ። ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ለእርሱ ደግሞ ታዛዦች መሆናችንን መስክርልን አሉ ይላል። ታዛዦች ሲል ጊዜ ትእዛዝ አለ። ያን ትእዛዝ የተቀበሉ መሆናቸውን እየመሰከሩ ነው። እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች። ቀጥለው ምን አሉ? ረበና አመና ቢማ አንዘልት አሉ፣ ጌታችን አላህ ሆይ ባወረድክልን ቃል አምነናል አሉ። በመሲሁ ላይ የተወረደ ቃል አለ፣ ያንን ያምናሉ። አመና ቢማ አንዘልት ወተበዕን ረሱል አሉ። ቀጥለው መልእክተኛውንም ተከተልን አሉ። ዒሳ ያደረገውን ትእዛዝ ሁሉ ፈጽመዋል እነዚህ ሰዎች። አያችሁ፣ ካደረገው ትእዛዝ መካከል ምንድን ነው ከተባለ ሶላትን ይሰግድ ነበር ለአላህ፣ ሐጅን ያደርግ ነበር። ይህ በቁርአን ላይ ተጠቅሷል፣ ሐዲስም ላይ ተጠቅሷል። ከተቻል ፈክቱብና መዐ ሻሂዲን አሉ ሐዋርያቶች፣ እኛንም ከመስካሪዎቹ ጻፈን አሉ ይላል። ይሄ ነው። እሺ ግን ይቅርታ ውሱ ይሄን ነገር ምላሹን ስለምፈልገው ማለት ነው። ቁርአን ላይ ኢየሱስ ሐጅ ማድረጉን ቁርአን ላይ ወይ ሐዲስ ላይ ያለውን እንትን ቁጥሩን ብትሰጠኝ፣ ቁጥር ስንት ላይ እንዳለ፣ ምዕራፍ ስንት ላይ እንዳለ ተሻለ። ችግር የለም። አንዴ ቆይ እስክሪብቶ ሊያዝና መማር ይሄን ጥያቄ ብዙዋችን ጥያቄ ስለሆነ ችግር የለም። እሺ ንገረኝ። ያና የመጀመሪያው አንደኛው የትኛው ከተባለ ሶሒህ ሙስሊም 1252 እሺ ورا حديث نصر الفتاة النبي صلى الله عليه وسلم والذي نفسي بيده ليهلن ابن مريم بفج الروحاء حجا او معتمرا ብሎ ተናግሯል። ለዚህ ቦታ ላይ 1252 ላይ ሶሒህ ሙስሊም ላይ ነብዩላህ ዒሳ ሐጅ እንደሚያደርግ ተገልጿል። እሺ ሌላኛው ነው ልጨምርልሽ። ከዛ ጥያቄ ያለው ቀጥታች ያ ጥያቄ እኔ አለኝ። እኔ ጨርሻለሁ። ይሄ ብቻ ነው። እሺ ጥያቄ ያለው ይቀጥል። እሺ እሱ በጣም ነው የማመሰግነው። እሺ እሱ አመሰግናለሁ። እኔ ልቀጥል? ቀጥላ። እሺ እኔ ከመጽሐፍ ቅዱስና ከቁርአን ሪፈር እንድታደርግልኝ ፈልጌ ነው። እሺ አላህ ወይንም እግዚአብሔር ከጀነትንና ገሃነምን ፈጠርኳቸው የሚል አያና ስፔሲፊክ የተቀመጠላቸው ነገሮች፣ አሁን ለምሳሌ ሰውን ከእንደዚህ እንደዚህ ፈጠርኩኝ፣ እንስሳትንም እንደዛው እና ሲኦልን ደግሞ መስፈርቱስ ምንድነው የሚል ከቁርአንና ሲኦልን ፈጠርኩኝ የሚለው ማለት ነው። መስፈርቱስ ምንድነው? እንዴትስ ተፈጠረ የሚለው ከመጽሐፍ ቅዱስ ላይ እና ቁርአን ላይ የተገለጸ ነገር ካለ እሱን እንታብራሪልኝ። እሺ ገሃነም ከምን ተፈጠረ የሚለው ነው። ቅጣቱስ ማለት ቅጣት የሚገቡት ሰዎች መስፈርቱ ምንድነው? ወደ ገሃነም የሚገቡት ሰዎች ገሃነምን ፈጠርኩኝ ወይም አዘጋጅቼላችኋለሁ ያለባቸው ቦታዎች አሉ። ስፔሲፊክ የሆኑ ሱብሃነሁ ወተዓላ በቁርአን ላይ ገሃነምን አዘጋጅቻታለሁ ኡዒደት ሊልካፊሪን ይላል። ስለ ገሃነም እየተናገረ ገሃነምን ለካህዲያኖች አዘጋጅቻታለሁ እያለ ይናገራል። ፈኢን ለም ተፍዐሉ ወለን ተፍዐሉ ፈተቁ ናር ወቁዱሃ ናስ ተዳለ። ችግር የለው። እሺ ሱረቱል በቀራ ከሁለቱም ብትነግረኝ። ምዕራፍ 2 ሱረቱል በቀራ ምዕራፍ 2 ሱረቱል በቀራ ምዕራፍ 2 ቁጥር ከአንድ ላታለ ቁጥር 24 ላይ ገሃነም 24 ቁጥር 24 ላይ ገሃነም የተዘጋጀችው ለካህዲያኖች እንደሆነ ይህን ይናገራል። ልክ እንዲሁ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ይህ ደግሞ ይሄ መጀመሪያ ነገርኩህ አምላካችን አላህ ራሱ የተናገረው ነው። ሁለተኛ ደግሞ ነቢያቶች ካስተማሩት መካከል ነቢዩላህ ዒሳ ወይም ኢየሱስ ካስተማሩ መካከል ገሃነም እንደተዘጋጀች ለማን እንደተዘጋጀች
አላህን ለካዱ ወይንም በአላህ ላይ ሌላን አካል ላጋሩ አካሎች እንደተዘጋጀች እዛ ጋር ተናግሯል። የአምላክም የነቢያትን ትምህርት ይህን ይመስላል። ነቢዩላህ ዒሳ ሲያስተምር እዛ ጋር ምን አለ? ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሁወ ልመሲሑ ብኑ መርየም ወቃለ ልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀነተ ወመእዋሁ ናር ይላል። መሲሁ ምን አለ ለእስራኤል ሰዎች፣ እናንተ የእስራኤል ልጆች ሆይ የእኔንም ጌታ የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። እነሆ በአላህ ላይ ሌላን አካል ያጋራ ሰው፣ ከአላህ ውጭ ሌላን አካል ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም ነች እያለ አስተማረ። ስለዚህ ወደ ገነት የሚያስገባው መንገድ አንዱን አምላክ በብቸኝነት አላህን ማምለክ እንደሆነ መሲሁ አስተማረና በእርሱ ላይ ሌላን አካል ካጋራችሁ ደግሞ ገነትን አታዩትም፣ ገሃነም ነው የምትገቡት እያለ አስተምሯቸዋል። ነቢዩላህ ሙሳ ሱራ ጣሃ ላይ ነቢያቶች ሁሉ ይሄን አስተምረዋል እናገኛለን ማለት ነው። ስለዚህ አንዱን አምላክ በብቸኝነት ማምለክ እርሱ ነው የዘላለማዊ ሕይወትን ገነትን ሊያወርስ የሚችለው። ይሄን መጽሐፍ ቅዱስም ላይ ማየት እፈልጋለሁ ብላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ይሄን በደንብ አድርጎ ይገልጻል። የዘላለማዊ ሕይወት እንዴት እንደሚገኝ ኢየሱስ ክርስቶስ እዚያ ጋር ያስተምራል። ይዛቸዋል። ያንን ደግሞ ትምህርት ያልተከተለ ሰው የዘላለማዊ ሕይወትን ሊያገኝ እንደማይችል በአንጻሩ መረዳት ትችላላችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አይ አይደለ? ስለዚህ ሰው የዘላለማዊ ሕይወትን ሊያገኝ የሚችልበት መንገድ አንዱን አምላክ በብቸኝነት ማምለክ፣ መሲሁን ደግሞ እንደ መልእክተኛ መቀበል እንደሆነ አስተማረ። በዚሁ አንጻር ያንን አንዱን አምላክ መካድ፣ የመሲሁን መልእክተኝነት አለመቀበል ወደ ገሃነም የሚወስድ እንደሆነ፣ የዘላለማዊ ሕይወትን ሊያሳጣ የሚችል እንደሆነ ጥቅሱ ይናገራል። ይህን ይመስላል። አይ አመሰግናለሁ። ሰላም አለይኩም። እሱ ጥያቄ አለኝ። ልቀጥል ወይስ እሷ ትቀጥል? ቀጥል። እሺ፣ ጥያቄ ምን መሰለህ? ነቢያቶች ያልተላኩላቸው ትውልዶች አይቀጡም ከቅጣት የዳኑ ናቸው ይላል። ነቢይ ወይም መልእክተኛ እስካልተላከላቸው ድረስ። ኦኬ። ስለዚህ አሁን እኛ ከምን ውስጥ ነው ያለ ነው? ለምሳሌ አሁን በኢየሱስ ክርስቶስ እና በነቢዩ መሐመድ ጊዜ የ600 ዓመት ልዩነት ስለነበረ የነቢዩ መሐመድ እናትና አባቶች አይቀጡም አይደለ? መልእክተኛ ስላልተላከላቸው የሌላ እምነት ተከታይ ቢሆኑ መልእክተኛ ስላልተላከላቸው አይቀጡም። እኛ አሁን መልእክተኛው የለም ማለት አሁን ነቢዩ መሐመድ የመጨረሻ መልእክተኛ ቢሆንም መልእክተኛውን ግን አላገኘነውም አይደል? እኛ ከምን ውስጥ ነው ያለ ነው? ስላልገባኝ ነው። እሺ፣ ይሄ ነገር ችግር የለም። እንደውም በጣም ጥሩ ጥያቄ ነው። በአንድ ነቢይና በአንድ ነቢይ መካከል ያለ ህዝብ አህለል ፈትራ ይባላሉ። ፈትራ ማለት ክፍተት ጊዜ ማለት ነው ባጭሩ። በነቢዩላህ ዒሳ እና በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መካከል ከ600 ዓመት በላይ ክፍተት ነበረ። አምላክ አላህ ሱብሓነሁ ወተዓላ ነቢይን ሳይልክ ለብዙ ጊዜያት የቆየበት ጊዜ ይህ ዘመን ነበረ። ከዚያ በፊት የነበረው ዘመን እስከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ስለ እስራኤላውያኖች ሲናገሩ ምናሉ? በተለይ ካነት በኑ እስራኤል ተሱስሁም ልአንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ አሉ። እስራኤላውያን ልጆች ነቢያት ይተካኩላቸው ነበር ከአላህ ዘንድ አሉ። አንድ ነቢይ በሞተና በተገደለ ቁጥር አላህ ሌላን ነቢይ ወዲያ ይተካላቸው ነበር አሉ። ያችሁ ወዲያ ይተካላቸው ነበር። ነቢዩላህ ዒሳ ካረገ በኋላ ግን አላህ ለዘመናት ለ600 ዓመት ምናምን ያክል ነቢያትን ሳይልክ ቆይተዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ወፊ ሪዋየትን ኡኽራ ፈለይሰ በይኒ ወበይነሁ ረሱል አሉ። እኔ ለማርያም ልጅ ከማንም በላይ የምቀርበው እኔ ነኝ አሉ። በእኔና በእርሱ መካከል ሌላ ማንም ነቢይ የለምም አሉ ነቢ ሰለላሁ ዐለይሂ ወሰለም። ነቢዩላህ ዒሳና በእርሳቸው መካከል ማንም ነቢይ እንዳልተላከ ተናግረዋል። እሺ፣ በመካከል ያሉ ህዝቦች እጣ ፈንታቸው ምንድን ነው? ማንስ ይባላሉ? ምንስ ይባላሉ? አህለል ፈትራ ይባላሉ። አላህ በቁርአን ላይ ይጠቅሳቸዋል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚር እያለ ይናገራል። ስለዚህ በአንድ ነቢይና በአንድ ነቢይ መካከል ያለ ህዝብ ያለፈውን ነቢይ አስተምህሮ ያላገኘ ከሆነ ልብ በሉ፣ የሚመጣውን ነቢይ ያላገኘ ከሆነ አምላክ አላህ ይህን ሰው ሊፈርድበት አይችልም። አምላክ አላህ መለኮታዊ ራእይ ደርሷቸው
አንቀበልም ማሻፈረኝ ያሉ ሰዎችን ብቻ ነው የሚፈርድባቸው። ለዚያውም ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው ንጹሕ አእምሮ ኑሯቸው ያ መልእክት በትክክል ገብቷቸው ደርሷቸው አይ አንቀበልም እምቢ ያሉ ሰዎችን ነው የሚቀጣ። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ አንድንም የምቀጣ አይደለሁም አለ። ያ መልእክተኛ ደርሶ ታሻፈረኝ ያለን ሰው ብቻ ነው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ይላል። ስለ እስልምና ማስተምሩ ምንም አልሰማም። ገጠር ላይ ናቸው እንበል። መስቀልን ጠልጥለው እነዚህ ሰዎች ባሉበት ክርስትና መንገድ ላይ ይሄዳሉ። ኢስላምን አልሰሙ። ነቢ ስ ላ ሰለም ነቢይነታቸውን አልሰሙ። እነዚህን አላህ ይፈርድባቸዋል ወይ? ላ አይፈርድም። አምላክ አላህ ፍትሐዊ የሆነ አምላክ ነው። በነቢይ በኩል ያወረደው መልእክት ደርሶት ገብቶት አይ አልቀበልም አሻፈረኝ ብሎ እምቢ ያለን ትዕቢተኛ እንጂ የሚቀጣው ያልደርሰውን አካል እንዴት ብሎ ነው የሚቀጣው? ለዚህ ማስረጃ አለ ወይ ከተባለ አዎ ማስረጃ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ እነሁ ላ የስመዑ ቢ አሐዱን ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ሱመ ለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ አሉ። ከእኔ ትውልድ እኔ ከተላኩበት ዘመን እስከ ዘመኑ ፍጻሜ ድረስ የሚገኝ ማንም አይሁድ ወይንም ክርስቲያን የእኔን ነቢይነት ሰምቶ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ያልተቀበለ የገሃነም እሳት ነው ብዬ እምላለሁ ብለው ተናገሩ። ስለዚህ ምን መስፈርት አስቀመጡ? የእኔን ነቢይነት ሰምቶ የተላኩበትን መልእክት ሰምቶ ያልተቀበለ አሉ። በዚሁ አንጻር የእርሳቸውን ነቢይነት ያልሰማ የተላኩበትን መልእክት ያልሰማ ሰው የገሃነም ሊሆን አይችልም። ይሄ ሰው ፍርዱ ወደ አላህ ስብሐነሁ ወተዓላ ነው። ይፈቻል። ስለዚህ ይሄ ሰውዬ ባለበት ሀገር ላይ መልእክቱ እስካልደረሰው ድረስ የሚቀጣው አይደለም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። አላህ በቁርአን ላይ ይናገራል። ቁል አዩ ሸይእን አክበሩ ሸሃዳ ቁልላህ ሸሂዱን በይኒ ወበይነኩም ወኡሕየ ኢለየ ሃዛል ቁርአን ሊኡንዚረኩም ቢሂ ወመን በለግ። ይህ ቁርአን ወደ እኔ ተወረደልኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። በእርሱ ላስፈራራችሁ ላስጠነቅቃችሁ ዘንድ ከክህደት ላበስራችሁ ዘንድ በገነት በእርሱ ላመነ ሰው በአላህ ላመነ ሰው ወመን በለግ እንዲሁም የደረሳቸው ሰዎች። ስለዚህ ሊደረሳቸው ይገባል። ስለዚህ ያልደረሳቸውን ሰዎች አስመልክቶ አምላክ አላህ ሱብሓነሁ ወተዓላ እንደማይቀጣቸው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን ደርሶቸዋል። እናንተ ሰምታችኋል። የእርሳቸው ነቢይነት ደርሷቸዋል። እርሳቸው ይዘውት የመጡት የነቢያት መንገድ ደርሷቸዋል። ትምህርታቸው አንድና አንድ ያን የአብርሃም የኢስሐቅ የያዕቁብን አምላክ እናምልክ ብቻ ነው፣ ሌላ አይደለም። አላህ በቁርአን ላይ ይናገራል። ቁል ያ አህለል ኪታብ ሙሐመድ ሆይ እናንተ አይሁድና ክርስቲያኖች ሆይ በላቸው ይላል። ተዓለው ኑ በላቸው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደሆነችዋ አንዲት ንግግር ብቻ ነው በላቸው። ምንድነች እሷ? አላ ነዕቡደ ኢለላህ አንዱን አምላክ በብቸኝነት እናምልክ በላቸው። አንድም ሶስትም አይደለም አምላክ፣ ያ አንዱ ብቻ ነው፣ በእርሱ ላይ ያናጋራበት እርሱን ብቻ እናምልክ በላቸው። ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣትን አናጋራ በላቸው። ወላ የተኺዘ ባዕዱና ባዕድን አርባበን ሚን ዱኒላህ ከፊል ከፊላችን ከእርሱ ከዚያ ከአንዱ ጌታ ውጭ ሌላ ጌቶችን አንያዝ በላቸው ይላል። ስለዚህ ይህ ነው የነቢ ሰለላሁ ዐለይሂ ወሰለም ጥሪ። ይህ ጥሪ ደርሷቸዋል። ነገ የትንሣኤ ቀን ወላሂ ይህን ቃል ታስታውስታላችሁ። ነገ የትንሣኤ ቀን ከአምላክ ፊት ቁማችሁ ያስተባብላችሁ ሁሉ ይሄ መልእክት ደርሷችሁ ምን እንደምትሉ በቁርአን ላይ አላህ አስቀምጦታል። የሚገርማችሁ እርሱ የወደፊትን ሁሉ አዋቂ ነውና ወደፊት ገሃነም ሰዎች ገብተው ምን እንደሚናገሩ ቀድሞ ያውቃል። ምን እንደሚሉ በቁርአን ላይ አስቀምጦታል። ነገ ሸምጥጣ ይክዳሉ እነዚህ ሰዎች እያለ ይናገራል። የሚገርማችሁ ቃል ማ ጃአና ሚን በሽሪን ወላ ነዚር መልእክተኛ ልኬላችኋል ነበር ይላቸዋል። ኧረ በፍጹም ነቢይ አልመጣልንም ብለው ከአምላክ ፊት ቆመው የሚክዱበት ቀን ይመጣል። ኖህ መጀመሪያ የሚጠየቀው እርሱ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን አላህ ትውልድን ሁሉ ካስነሳ በኋላ ኖህን ይጠይቀዋል። ኖህ ሆይ ልኬህ ነበር ወደ ህዝቦች ይለዋል። በህዝቦቹ ፊት ሁሉም ነቢይ ይቀሰቀሳል፣ ትውልድ ሁሉ ይቀሰቀሳሉ፣ ከፊቱ ይቆማሉ። አምላክ አላህ ሱብሓነሁ ወተዓላ ለፍርዱ ይመጣል። ኖህ ሆይ ልኬህ ነበር ለህዝቦችህ መልእክተኛ አድርጌ እኔም በብቸኝነት እንዲያመልኩ አስተምር ብዬህ ነበረ፣ በእኔ ላይ ባዕድ አምልኮዎችን እንዳታጋሩ ብዬ አስተምር ብዬህ ነበር፣ አድርሰሃል ይለዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አላምላካችን አላህ ገና ነቢያቶችን የፍርድ ቀን አስነስሼ ጠይቃቸዋለሁኝ፣ የተላኩላቸውን ህዝቦች ገና ጠይቃቸዋለሁኝ ያለው ትርጉሙ ይሄ ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ራሳቸው ሲተረጉሙ ምን አሉ? የትንሣኤ ቀን ኖህን ያስነሳውና ልኬህ ነበር ይለዋል። አድርሰሃል ወይ ሲለው ህዝቦቹ ከፊቱ አሉ። አዎ ጌታ ያድርሻለሁኝ ያልከኝን ሁሉ ይላል። ህዝቦቹን አላህ ይጠይቃቸዋል። አድርሷችኋል? እኔም በብቸኝነት እንድታመልኩ ሰብኳችሁ ነበር ይባላሉ። ላ ማ ጃአና ሚን በሽሪን ወላ አረ በፍጹም አልመጣልንም ይላሉ።
ይክዱታል። ከዚያ በኋላ አላህ ስብሐነሁ ወተዓላ እያወቀ ኑህን ይጠይቀዋል። እንዲህ አላደረስክም እያሉ ነው እነዚህ ሰዎች። ምስክርህ ማን ነው ይባላል። ሙሐመዱን ወኡመቱሁ ይላል ኑህ ዓለይሂ ሰላም። የነቢያት ሁሉ ምስክሮች ነን እኛ። ዛሬ በምድር ላይ ለነቢያት ሁሉ እንደምንመሰክር ሙሐመድና ትውልዶች ናቸው የኔ ምስክሮች ብሎ ኑህ ይናገራል የዛኔ። ከዚያ በኋላ እንጠራለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛም ለነቢያት ሁሉ ከጎናቸው ቁመን የትንሣኤ ቀን እኔና እናንተ ትውልዶችን እንመሰክራለን አሉ። ከኑህ ጋር እንሄዳለን ሁላችንም፣ ትውልዳቸው የእርሳቸው ትውልድ። ለመሆኑ ኑህን ልኬው ነበር ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። አዎ ልከው ነበር ጌታችን። እንዴት አወቃችሁ? ቢኪታብን አንዘልተሁ ኢለይና፣ ወደ እኛ ባወረድክልን መለኮታዊ መጽሐፍ መሰረት በዚያ ነግረህናል እናውቃለን። ምን ስል ተናገርኩኝ በዚያ ይላል። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁ። በእርግጥም ኑህን ወደ ህዝቦቹ ልኬው ነበር አላምላካችን አላህ በቁርአን ላይ ለህዝቦቹም እንዲህ አላቸው፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብለህ ነግረህናል። ከዚያ ይመሰክርባቸዋል። ፈዩእኸዙነ ኢለናር፣ ወደ ገሃነም መላእኮች ይወስዷቸዋል እነዚህን ሰዎች። ከዛ ወደ ገሃነም ሲወስዷቸው መላእኮች ደግሞ ይጠይቋቸዋል። እዛው የገሃነም ጠባቂዎች የራሳቸው መላእክቶች አሉ። ገሃነም ላይ የሚጠብቁ የሆኑ መላእክቶች አሉ። ዐለይሃ 19 ገሃነም 19 ጠባቂ መላእኮች አሏት። ዋና እና አለቃቸው አንድ አለ፣ ሪድዋን ማን ነው ማሊክ ይባላል። ይጠይቋቸዋል። ወሲቀ አለዚነ ከፈሩ ኢላ ጀሃነመ ዙመራ፣ እነዛ የካዱት ሰዎች ወደ ገሃነም በግሩፕ ተደርገው ይመራሉ አምላካችን አላህ በቁርአን ላይ ሲናገር። ሐታ ኢዛ ጃኡሃ ይላል፣ ወደ ገሃነም በር በሚሄዱ ጊዜ በሚመጧት ጊዜ ፉቲሐት አብዋቡሃ፣ በሮቹ በተከፈተላቸው ጊዜ ሊገቡ ሲሉ መላእክቶች ይዘው ይጠይቋቸዋል። ወቃለ ለሁም ኸዘነቱሃ፣ ጠባቂዎቹ መላእክቶች እንዲህ ይሏቸዋል፣ አለም የእቲኩም ረሱሉ ሚንኩም፣ ለመሆኑ ከእናንተ የሆኑ መልእክተኞች ነቢያቶች አልመጡላችሁም ነበር ይሏቸዋል። የትሉነ ዐለይኩም አያቲ ረቢኩም፣ የጌታችሁን ቃል የሚያነቡላችሁ፣ ወዩንዚሩነኩም ሊቃአ የውሚኩም ሃዛ፣ ይሄንን ቀን እንደምትገናኙ ከሞት በኋላ የፍርዱ ቀን ትቆማላችሁ፣ ተው ጌታችሁን አንዱን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አታምልኩ እያሉ ያስተማሯችሁ ነቢይ አልተላከላችሁም ነበር ወይ ይላቸዋል። ታዲያ ምን ይላሉ? አሁን ያምናሉ። ቃሉ በላ፣ በእውነትም መጥቶልን ነበር፣ ወላኪን ሐቀት ከሊመቱል ዐዛቢ ዐለል ካፊሪን። ቃሉ በላ ቀድ ጃአና ነዚሩን ፈከዘብና ይላሉ በሌላ ቦታ ላይ። በእርግጥም ነቢይ መጥቶልን ነበር ግን እኛ አስተባበልናቸው፣ ካድናቸው ይላሉ። ከዚያ በኋላ ሁሉም ነቢያት በዚህ አሁን በነገርኩሽ መሰረት ይጠይቃሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ኢብራሂም ይመጣል ከህዝቦቹ ፊት፣ ልኬህ ነበር አድርሰሃል ወይ ይባላል። አሁንም እነዚያ ሰዎች ይክዱታል፣ ሁሉም ይመሰክራሉ። እየመጡ ነብዩ ሰለላሁ ዐለይሂ ወሰለም ይመሰክሩላቸዋል። የሚገርማቸው ግን የዒሳ የተለየ ነው ጥያቄው ከሁሉም ነቢያት። ዒሳ ዓለይሂ ሰላም ደግሞ ጥያቄው ይለያል። ምክንያቱም ከነቢያት ሁሉ ብቸኛ የተመለከው እርሱ ነውና ህዝቦች ያመለኩት። ስለዚህ ዒሳ የሚጠየቀው አድርሰሃል ምናምን ለእሱ ሳይሆን አምልኩኝ ብላቸዋል ወይ እነዚህ ህዝቦች ሲያመልኩ ቆይተዋል ተብለው ነው እሱ የሚጠየቀው። አላህ በሱረቱል ማኢዳ መጨረሻው ገጽ ላይ ይገልጽልናል እሱ ምን ብሎ እንደሚጠይቀው። ዒሳ ይጠራል። በምድር ላይ እርሱን እንደ አምላክ አድርገው ሲያመልኩት የነበሩ ህዝቦች ሁሉ ይጠራሉ። ወኢዝ ቃለ ላሁ ያ ዒሳ ብነ መርየም፣ አንተ የማርያም ልጅ ዒሳ ሆይ ይለዋል። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ ከእኔ ውጭ አንተና አምላክ አድርገው ሰዎች እንዲይዙ እንዲያመልኩ ሰብከሃል ወይ? እነዚህ ሰዎች ሁሉ አንተ ሲያመልኩ ቆይተው መጥተዋል ዛሬ ይለዋል። ዒሳም ብሎ ይመልሳል የዛኔ ቃለ ሱብሓነክ ይላል፣ ጌታዬ ጥራት ይገባህ ለአንተ አጋር ከመሆን ለእኔ ይላል። ተመልከቱ፣ ለአንተ ጥራት ይገባህ በመጀመሪያ ይላል። ነቢዩላህ ዒሳ የዛኔ ራሱ ለአምላኩ ቀናተኛ ነው። ከአምላኩ ጋር እርሱን ሲያጋሩት እንደነበር ሲነገር ጊዜ እኔ በፍጹም ለአንተ ምጋር አይደለሁም፣ ጥራት ይገባህ አንተ በመጀመሪያ ብሎ አምላኩን አላህ ሱብሓነሁ ወተዓላን ከአጋር ያጠራል፣ ያጸዳል። መጀመሪያ ቃለ ሱብሓነክ፣ ጥራት ይገባህ ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ለሞገት አይቻለኝም ይላል። ምንድነው እርሱ የማይገባው? አምልኮት። ለእኔ የማይገባኝን ነገር ለሞገት አይቻለኝም ብን ይሄን አላልኳቸውም ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተሁ ይላል። ብየውም ከሆነ በእርግጥ ታውቀዋለህ፣ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ ታውቃለህ፣ እኔ ግን በአንተ ውስጥ ያለውን ሁሉ ላውቅ አይቻለኝም በፍጹም ይላል።
ኢነከ አንተ ዓላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ሆንክ አምላክ ነህና ይላል። ከዚያ ወደ ህዝቦቹ ይዞራል። ዒሳ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ አን ዕቡዱላህ ረቢ ወረበኩም። እኔ እነዚህን ህዝቦችን አንተ ያዘዝከኝን ቃል እንጂ አላዘዝኳቸውም። ያዘዝኳቸውም ጌታዬንና ጌታችሁን አንዱን አምላክ አላህን በብቸኝነት አምልኩ ብቻ ነው ያልኳቸው ይላል። የትንሣኤ ቀን ይመሰክርባቸዋል። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ አምላካችን አላህ ዛሬም በምድር ላይ ሲያመልኩት የነበሩትን ሰዎች የትንሣኤ ቀን ይመሰክርባቸዋል። ይሄ ነው እኔ አምልኩኝ አላልኳቸውም፣ የእኔንም የእናንተንም አምላክ አንዱን አምላክ አምልኩ ብቻ ነው ያልኳቸው እነዚህን ሰዎች ብሎ የዛኔ ይመሰክርባቸዋል። ثم يؤخذون الى النار አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ወደ ገሃነም ይወሰዳሉ እነዚህ ሰዎች። መሲሁን ሳይሆን የመሲሁን አምላክ አምልኩ ያ ጀማዓ። ይሄ ነው እስልምና ጥሪው። ነብዩ ሰለላሁ ዐለይሂ ወሰለም ለምን አላህ ከመሲሁ በኋላ የላካቸውም? በነቢያት ትምህርት ያን ታላቅ ነቢይ እንደ አምላክ አድርገው ሰዎችን ሲያስመልኩ ስለነበር ነው። የክርስትና አስተማሪዎች አምላክ አላህ ዳግም ነቢይ ማስነሳት ግድ ሆነበት። ሁሉም የየራሱን መንገድ ይዞ የነቢያት መንገድ ነው እያለ ነቢዩላህ ዒሳን ያስመልኩ ጀመር። አላህ በቁርአን ላይ አዘዘ፣ ወደ ነቢያት መንገድ ተመለሱ በላቸው። ትውልድን የአብርሃም የኢስሐቅ የያዕቆብን የሙሴን የመሲሁን አምላክ እንዲያመልኩ ጥሪ አድርግላቸው ብሎ ነቢ ሰለላሁ ዐለይሂ ወሰለም አስነሳቸው። ኢነላህ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ ወአራደ አን የርሐመሁም ፈበዐሰ ለሁም ነቢያን ወረሱላን ሙሐመድን ሰለላሁ ዐለይሂ ወሰለም። አላህ ወደ ምድር ሰዎች ተመለከተ በነቢ ሰለላሁ ዐለይሂ ወሰለም ጊዜ ልክ ተመለከተና ሁሉም ያለበትን መንገድ ሁሉ ጠላው። ሁሉም የየራሱን መንገድ ባዕድ አምልኮ ላይ እንዳለ ተወዥቋል። ወደ ራሱ ሊመልሳቸው ፈለገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳላቸው። ዳግም የነቢያትን መንገድ ለትውልድ ስበክ አላቸው። በቁርአን ላይ ብትመጡ የአብርሃም አምላክ የኢስሐቅ የያዕቁብ አምላክ እንጂ ሌላ ማንም አይደለም። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶቼን የአብርሃምን የኢስሐቅ የያዕቁብን መንገድ እከተላለሁ የሚል ቃል ነው ያለው። ስለዚህ ይሄ ነው ነቢዩላህ ዒሳ አምልኩኝ አላለም። እስካሁንም ድረስ መጽሐፍ ቅዱስ ላይ አንዲት ቦታ ላይ አምልኩኝ ተገዙኝ ያለበት ቦታ የለም። አምልኩን ሁሉ ለዚያ ለአንዱ አምላክ ብቻ ነው ጥሪ ሲያደርግ የነበረው። እርሱም ሆኑ የቀደሙት ነቢያት አንዱን አምላክ እንድናመልክ ሰብከዋል እንጂ መሲሁ በፍጹም አምልኮን ከሰዎች አልፈለገም። ይህ እንዲያደርጉለት አልፈምሱ። ይህን ይመስላል። አላህ በቁርአን ላይ ወቁል ለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ፈኢን አስለሙ ፈቀድ ኢህተደው ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመርተዋል። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ አንሰልምም ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ነው። ነገ የትንሣኤ ቀን ጀሃነምን ይወርዳታል እያለ ይናገራል። እና ይህ ነው። እሺ አሁን በአስተማርከኝ መሰረት ማለት ነው ነቢያት ያልተላከላቸው ህዝቦች አይቀጡም። ግን ደግሞ በነቢዩ ኢሳ ጊዜ ኢንጅል ተልኮለታል አይደለ? ያ ኢንጅል በነቢዩ ሙሐመድ እና በኢየሱስ ክርስቶስ መሀል የነበሩ ትውልዶች አልደረሳቸውም ነበር ማለት ነው። ኢንጅል መጽሐፍ ኦልሬዲ ጠፍቶ ነበር ማለት ነው። ወዲያው ሳይሆን ከጊዜ ወደ ጊዜ ነው እንትን ያለው። ነገር ግን በውስጡ ላይ ያሉ መለኮታዊ ቅሪቶች አሉ። አንዱን አምላክ በብቸኝነት አምልኩ የሚል ያለው ገብታችኋል። ያንን መሰረት ይዘው የቀጠሉ ሰዎች አሉ። አሁን እዚህ ቦታ ላይ ከመሲሁ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ ሁሉም ህዝብ ጠማማ ነው ማለት አይደለም። ሐታ ነቢ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የመሲሁን መልእክተኛነት ተቀብለው የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ አካሎች አሉ። እነሱም አልነገራቸውም ነው፣ መጽሐፉም ላይ አልጻፉላቸውም። እና ገብታችኋል አይደለ? የእምነቱ ደጋፊዎች የሆኑ አካሎችን ብቻ ነው መጽሐፋቸው ላይ ያስቀመጡላቸው እንጂ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ በቀጥተኛው መንገድ ላይ የሙሳንና የዒሳን መንገድ ተከትለው የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ አካሎች ነበሩ። አላህ ይህም በቁርአን ላይ ሲነግረን ለይሱ ሰዋአ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አና አለይል ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል። ቃኢመቱን የትሉነ አያቲላህ አና አለይል ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር አለ። በእኔ በአምላካችሁ በአላህ ያምናሉ በመጨረሻውም ቀን ያምናሉ እያለ ተናገረ። ለምሳሌ ከነዚያ መካከል ከተባለ ወረቃ ኢብን ነውፈል ነቢዩላህ ዒሳን እንደ መልእክተኛ ተቀብሎ አላህን በብቸኝነት የሚገዛ በአላህ ላይ የማያጋራ የዒሳ ተከታይ ነበረ። ልክ እርሳቸው መምጣታቸውን ነቢ ሰለላሁ ዐለይሂ ወሰለም ባየ ጊዜ በእርሳቸውም አመነ። በነቢያት ላይ ሲወረድ የነበረው ቃል በእርሳቸው ላይ እንደሚወረድም ይሄን ነገር መሰከረ። እኔ ከአንተ ጋር ወጣት ሁኜ ብኖርም አንተን ከጎን ሁኜ ረዳህ ነበር ብሎ ነገራቸው ሁላ። ያችሁ ከዒሳ ተከታዮች አንደኛ እሱ ነበር።
ሌላ ማን ከተባለ ልክ እንዲሁ ሰልማኑል ፋሪሲ የፋርስ የኢራን ሰው ነው። የዒሳን መንገድ ከሚከተሉ ነበረ። ከቀሳውስቶች ከአንዱ ወደ አንዱ እየተሸጋገረ የመጨረሻው ዘመን ነቢይ ይመጣል፣ የሚመጣበትን ቦታ ብለው በትንቢት ደረጃ በመሰረት ነገሩት። ከዚያ በኋላ አመነ እርሱ ከእርሳቸውን ባገኘ ጊዜ። ልክ እንዲሁ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የመጨረሻው ዘመን ነቢይ ይመጣል ብለው ከሚጠባበቁ መካከል በሮማ ላይ የሚገኘው ታላቁ ጳጳስ እሱን አልጀዋብ ሷሒህ ሊመን በደለ ዲን አልመሲሕ የሚለው ሸይኹል ኢስላም ኢብኑ ተይሚያ መጽሐፍ ላይ ታሪኩ ተቀምጧል። ከዚህ በፊት ስነግራችሁ ሳሳያችሁ ሁላ ነበር። ሮማ የዛኔ በክርስቲያኖች እጅ ነበረች። በጣም ሰፊ ግዛት ነበራቸው። ወደዚያ ላይ በሄደ ጊዜ የዚያ ጳጳስ እውነቱ ሲመጣለት ጊዜ ይሄ ቃል የተገባልን መሲሁ ቃል የገባልን ራሱ ይመጣል ያለው ከኔ በኋላ ይመጣል ያለው መልእክተኛ ሙሐመድ ራሱ ነው ብሎ የመሰከረበት ማስረጃ ሁሉ አለ እዚያ ጋር። ልክ እንዲሁ አስሓቡል ካህፍ እነሱም ከሱ ተከታዮች እንደሆኑ ተገልጿል። የዋሻው ባለቤቶች የዒሳ ዓለይሂ ሰላም ተከታዮች ነበሩ ተብሏል። ልክ እንዲሁ ከሙሳ ተከታዮችም አብዱላህ ብኑ ሰላም እነ ከዕቡል አሕባር እነዚህ ሁሉ ነቢ ሰለላሁ ዐለይሂ ወሰለም ነቢይነታቸውን አምነው የተቀበሉ ናቸው። እስከዚያ ዘመን ድረስ በትክክለኛው በአንዱን አምላክ በብቸኝነት በማምለክ ነቢያቶችን እንደ ነቢይ የተቀበሉ አካሎች ነበሩ። ልክ እንዲሁ የኢትዮጵያው ንጉስ ነጃሺ ልክ እንዲሁ ከነዚያ ነበረ። መሲሒ ነበር። መሲሒ ሲባል የዒሳ ዓለይሂ ሰላም ተከታይ ለማለት ነው። እንግሊዝኛው ላይ ምናምን ተርጉሞ ሲያሳያቸው እዛ ሐዲስ ላይ ምናልባት ክርስቲያን ብሎ ሊያስቀምጫ ይችላል። መሲሒ የሚለውን ክርስቲያን ወደሚለው ነው የሚያስቀምጠው። መሲሒ ስል ጊዜ አትባዕ ልመሲህ የዒሳ ዓለይሂ ሰላም ተከታዮች ለማለት ነው። አው ነስራኒ የሚለው በአጠቃላይ የኢትዮጵያው ንጉስ ከነዚያ ነበረ። ልክ ነቢ ሰለላሁ ዐለይሂ ወሰለም ቃል ወርዶላቸዋል ወይ ብሎ ሲጠይቅ ታሪኩ ረጅም ነው። ከዚህ በፊት ሰምታችሁ ሊሆን ይችላል። አዎ ወርዶለታል ተብሎ ሲነገር ጊዜ ያንን ይህ ለነቢያት ሲነገር ከነበረ ቃል መካከል እንጂ ሌላ ከየትም አይደለም ብሎ መስክሯል፣ አምነው። የኢትዮጵያው ንጉስና የኢትዮጵያ ቀሳውስቶች የነቢዩ ሰለላሁ ዐለይሂ ወሰለምን ቃል ከአምላክ ዘንድ የመጣ ቃል እንደሆነ አምነው መስክረው ሰልመዋል። ማስረጃ ከፈለጋችሁ ታሳያቸዋለሁ። በቁርአን ላይ ሁሉ አላህ ታሪካቸውን ተርኮታል። የኢትዮጵያውያኖች የሀበሻውያኖች ቀሳውስቶች አላህ ቃል በቃል ቀሳውስትና መነኩሴ እያለ እየጠራቸው ቁርአን ላይ አለ። ቀሳውስትና መነኩሴዎች አምነዋል እያልኩኝ ነው። የኢትዮጵያ ቀሳውስቶች በተለይ አላህ በቁርአን ላይ ሲናገር ምን ይላል? የነሱን ታሪክ ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁድ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባናን ቀሳውስት መነኩሴዎች እያለ ቃል በቃል ጠራቸው። ወአነሁም ላ የስተክቢሩን እነርሱ እውነትን ከመቀበል አይኮሩም ነበር አለ። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አላቸው። እነዚህን ቀሳውስቶች ወደ መልእክተኛ ሙሐመድ የተወረደውን ቃል ቁርአንን በሰሙም ጊዜ ተራ አዕዩነሁም ተፊዱ ሚነ ደምዒ ሚመማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታነባ ታያላችሁም አለ። ነጃሽና ቀሳውስቶቹ መነኩሴዎቹ ቃሉ ሲነበብላቸው ጊዜ ወዲያው ያለቀሱት፣ ወዲያው አለቀሱ። የቁሉነ ረበና ወዲያው ምናሉ ጌታችን ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ እኛ ማን ስለሆን ነው በአላህ የማናምነው የመጣልንንም እውነት የማንቀበለው ማን ስለሆን ነው እኛ አሉም ይላል። ለእውነት ወዲያው አጎበደዱ፣ ወዲያው ታዘዙ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አሉ። አላህ እኛንም ከደጋጎቹ እንዳካትተን እንከጅላለን አሉ። ማለት ይህኑ ጀግና ብሎ ማለት ትክክለኛ ጀግና ሰው እንደሆነ ታውቃላችሁ። እውነት ሲመጣለት የማይኮራ ሰው። ጀግንነት በጉልበት አይደለም፣ በማሸነፍ አይደለም፣ ሌላን አካል ተቃራኒ አካል በመጣል አይደለም። ወዲያው ነጃሺ በመጣለት ጊዜ ቀሳውስቶችም አለቀሱ። በቁርአን ላይ ታሪካቸውን ገልጾላቸዋል። ምን እንደተነበበላቸው ታውቃላችሁ? ሱራ መርየም የማርያም ምዕራፍ የሚለውን ነው የተነበበላቸው። የማርያም ምዕራፍ በተነበበ ጊዜ አለቀሱ። ታሪክ ወዲህ ነው። እንግዲህ የመካ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አሏቸው? መካ ላይ አዛብ አደረጓቸው ጊዜ ተከታዮቻቸውን ይገሉባቸው ነበር፣ ያሰቃዩባቸው ነበር። ይህን የሚያደርጉት የመካ ንጉሶችና ሽማምንቶች ሙሐመድን በቃ አስተምሮቱን ልናስቆም አልቻለም፣ ሰው ከጊዜ ወደ ጊዜ እየጨመረ ነው፣ እየሰለመ ነው። ስለዚህ ያለን መንገድ ምንድን ነው? እስኪ ከታች የሚሰልሙትን እንግደልበት፣ የዛኔ በቃ የሚገሏቸው ከሆነ አስተምሮቴን አቆማለሁ ብሎ ተስፋ እንዲቆርጥ ብለው ይሄን መንገድ መጠቀም ጀመሩ። ሰሃቦቻቸውን መግደል ጀመሩ። በአደባባይ ሲገሉባቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም በቃ እንዋጋቸው ብለው የጦር እንትን አላነሱ። አያቸው አቅቷቸውም አይደለም፣ አላህ በመላእክት ያግዛቸዋል፣ ወዲያው እንዲያሸንፉ ማድረግ ይችላል። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አሏቸው? ኢዝሃቡ ኢለል ሐበሻ
ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ አሉ። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ አንድ ፍትሃዊ መሪ ይገኛል፣ ከእርሱ ዘንድ ማንም የማይበደልበት የሆነ ንጉሥ ታገኛላችኋል። ወዲያውም ሰሓቦች ይህን ትእዛዝ ተቀብለው ወደ ሀበሻ መጡ። የዛኔ በመጡ ጊዜ ይቅርታ አንድ አዛን እያለ ነው። አዛን ምን ነበር? ከዚያ በኋላ ሰሓቦች ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሃ አሐድ አሏቸው። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ማንም ሰው የማይበደልባት ፍትሃዊ መሪ ይገኛልና አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሀበሻ መጥተው ንጉሱን አይተውት ነው ወይ እንዴት እንደሚፈርድ? ላ አይደለም፣ ከአምላካቸው ዘንድ የመጣ ትእዛዝ ነው። ይሄ ገብታቸዋል አይደል? አምላክ አላህ ዓለም ላይ ያሉ መንግስታቶች በምን ሁኔታ እንደሚፈርዱ ያውቃልና በሰዓቱ ፍትሃዊ መሪ ያለው ያ ንጉስ እንደነበረ ለነብዩ ሰለላሁ ዐለይሂ ወሰለም አሳውቃቸው። እርሳቸውም ወደ ሀበሻ ሄዱ፣ በዚያች ሀገር ላይ ፍትሃዊ መሪ ይገኛል አሉ። ገብታቸዋል። እንዳሉትም ሄደው መሪው ፍትሃዊ ሆኖ ተገኘ። ይህ አንዱ የነብይነት ማረጋገጫ ነው። አንድ ነቢይ የሩቅንና ድብቅ ነገራቶችን ሚስጥር ይናገራል። እርሱ ባለው መሰረት ያ ነገር ሲፈጸም የነብይነቱ ማረጋገጫው ነው። ይታቻል አይደል? ሄዱ ሰሃቦች ቀጥታ ወደ ሀበሻ ቀጥታ ሄዱ። ሀበሻ ላይ ከገቡ በኋላ ነጃሺ ንጉሱ ወይም አስሐማ እርሱን አገኙት። በዛች ሀገር ላይ መቀመጥን ጀመሩ። ወዲያው ብዙ ሳይቆዩ ከመካ ተልከው ሰላዮች መጡ። ሁለት ሰዎችን የመካ ሰዎች የመካ ሽማምንቶችና ንጉሶች ላኳቸው። ወርቅንና ብርን ስጦታን ምናምን አስይዘው ሙስና በሉት። ያንን አስይዘው ለንጉሱ ስጡትና ይሄን እነዚያን አሳልፈ ስጠን በሉት። የመካ ሽማምንቶች እንደዚያ ብለው ጠይቀዋል ብለው እንትን ላኩለት። ያኔ ሁለት ሰዎች ላኩ። እንደዚያም ሰዎች ይዘው መጡ። ገቡ ሀበሻ ላይ ወደ ንጉሱ ጋር ገቡና ነገሩት። እነዚህን ከአንተ ጋር ያሉት ከመካ ሸሽተው የመጡ ሰዎች አሳልፈህ እንድትሰጠን የመካ ሽማምንቶች ጠይቀውሃል። ይሄም ለአንተ የተላከለህ ስጦታ ነው ብለው ሰጡት። ተመልከቱ፣ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እውነት እንደሆነ እዚህ ጋር ትረዳላቸው። ፍትሃዊ መሪ ነው ያሉት። ፍትሃዊ መሪ ምልክቱ ምንድን ነው ከተባለ አንደኛ ለሰዎች የሆነ ነገር ለመፍረድ ብሎ ሙስናን አይቀበልም አይደለ? ውሰዱ ነው ያላቸው። እኔ ይህንን ስጦታ አልቀበላችሁም፣ ውሰዱ። ሁለተኛ ምልክቱ ምንድነው? ፍትሃዊ መሪ ከተባለ የሁለቱንም ሀሳብ ሳይሰማ ፍርድን አይሰጥም አይደለ? ይሄን ያደረገው ንጉሱ ከነሱ ከሰማቸው በኋላ ወዲያው ምን አለ? ለእናንተ ብቻ ሰምቼ ልፈርድላችሁ አልችልም፣ ከእነርሱም እውነቱን ሳልሰማ በፊት አላቸው። ወዲያውም የእነርሱ ኑና ተናገሩ አላቸው። መጡ። መጀመሪያ እነዚህ ሁለት ሰዎች ከመካ የተላኩት ምን ብለው ነግረውት ነበር ለንጉሱ? እነዚህ ወደ ሀገር የመጡ ሰዎች የኛ ልጆች ናቸው። ከዛ ከሀገራቸው ላይ ጥፋትን አድርገው ነው የመጡት። አዲስን መንገድ ይዘው መጥተው ነው። አባቶቻችን አያቶቻችን የማያውቁትን እኛ ስናመልካቸው የነበሩ አማልክቶቻችንን እነሱን አናመልክም ብለው አንዱን አምላክ አላህን በብቸኝነት እናምልክ በማለት ይሄን መንገድ ይዘው መጥተው ነው እና ስለዚህ እነዚህን ልጆች ለፍርድ ይፈልጋሉና እነዚህን ሰዎች የመካ ሽማምንቶች አሳልፈህ እንድትሰጠን እንፈልጋለን ብለዋል ብለው ይሄን ስጦታ የሰጡት። ንጉሱ ጠራቸው፣ ኑ አላቸው። ከዚያ ሰሃቦች መጡ፣ ወደ ቤተ መንግስት ገቡ። ከዛ ለምንድን ነው ወደዚህ የመጣችሁት? ምንስ ጥፋት አጥፍታችሁ ነው የመጣችሁት? ተናገሩ አላቸው። ንጉስ ሆይ አሉት። አዩሃል መሊክ፣ ተመልከቱ አነጋገራቸው፣ ስርዓታቸው። አዩሃል መሊክ፣ አንተ ንጉስ ሆይ። እነሱን ተወክለው የሚናገረው ማነው? የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ብን አቢ ጣሊብ ወደ ሀበሻ ከመጡት መካከል ነው። የነቢዩ ሰለላሁ ዐለይሂ ወሰለም ልጆች መጥተዋል። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ሩቀያ መጥታለች ወደ ኢትዮጵያ ወደ ሀበሻ። ዑስማን ብን አፋን መጥተዋል። እነ ዙበይር ብን አልዓዋም መጥተዋል። እነ ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ወደ ኢትዮጵያ መጥተዋል። እንደ አጠቃላይ ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ እርሱ ከሁላቸውም ቀደም ማለና መናገር ጀመረ። ንጉስ ሆይ ጥፋት አጥፍተዋል አለው ይሄ ሰውዬ። እኛ አዎ በጥፋት ላይ ነበረን አለ። ተመልከቱ፣ ኩና ነዕቡዱ አልአስናም፣ ጣዖታትን እናመልክ ነበር። ነገር ግን ነቢዩ ሙሐመድን አላህ ከመካከላችን አስነሳና አንዱን አምላክ በብቸኝነት እንድናመልክ እርሳቸውን ላከልን። ፈዐበድና አላህ ወሕደሁ፣ እርሱንም በብቸኝነት አንዱን አምላክ አመለክን። ዝሙትን ሰራ ነበር፣ ከዚያ እንድንወጣ አዘዘን።
ደካማን በጉልበታችን እንጎዳ ነበር፣ ጠንካራው ጉልበት የሌለውን ይጎዳል። ዝምድናን እንቆርጥ ነበር ምናምን እንዳለ የኃጢአት አይነት እየገለጸ ከእነዚህ ሁሉ እንድንርቅ አዘዘን። ራቻል አይደል? ወደዚህ ወደ ጽድቅ ነገር ሁሉ ጠራን። አንዱን አምላክ በብቸኝነት እንድናመልክ ከባዕድ አምልኮ እንድንወጣ አደረገን። በዚህም ነገራችን ላይ እነዚህ ሰዎች ተቃወሙን። ከዚያም በኋላ ተከታዮቻቸውን መግደል ጀመሩ፣ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ። በዚያም ነው እኛ ወደ አንተ ፍትሐዊ መሪ በዛች ሀገር ይገኛልና ወደዛች ሀገር ሂዱ ብሎ የላከን እርሱ ነው ብሎ ምናምን እንደዚህ ተናገረ። ወዳው እንደተናገረ በንግግራቸው በጣም ተደምሟል ንጉሱ። ሀል ነዘለ ዐለይሂ ሸይኡን አለ። ለመሆኑ ይሄ ሙሐመድ ብለህ የጠራኸው ነቢይ ወደ እርሱ ላይ የተወረደለት ከአምላክ ዘንድ የተወረደለት ቃል አለን ብሎ ጠየቀ። ይሄ ሸይ አዎ በእርሱ ላይ የተወረደለት ቃል አለ ብሎ ተናገሩ። ያቻል እስኪ ከተወረደለት ቃል መካከል አንብቡልኝ አላቸው። ሱሐቦች ብልህ ናቸው፣ ብልጥ ናቸው። መሲሒ መሆኑን ባዩ ጊዜ እነዚህ ሰዎች ምን አደረጉ? ሱራ መርየምን ቀራለት ጃዕፈር ካፍ ያ ዓይን ሷድ የሚለው ዚክሩ ረሕመቲ ረቢከ ዓብደሁ ዘከሪያ። በዚያ ላይ ስለ መርየም አወላለድ፣ ስለ ዒሳ አመጣጥ፣ ስለ አስተምሮቱ፣ ስለ ተአምራቱ፣ ስለ ሁሉ ነገሩ ይናገራል። ይሄን በሰሙ ጊዜ እነዚህ ቀሳውስቶችና በኢትዮጵያ ላይ የነበሩት በንጉሱ ቤተመንግስት ዛኔ መንግስታቶች ካጠገባቸው ቀሳውስትና መነኩሴዎች አይጠፉም ነበር። እነሱ እስከ ቅርብ ጊዜ ድረስም እነዚያው ነበሩ። መንግስትና የሃይማኖት መሪዎች አብረው ያደርጓቸው ነበረ። ገብታቸዋል። የዛኔም እንደዛ ነበርና ወዲያው በሰሙ ጊዜ እነዚህ ሰዎች ምን አሉ? ነጃሽና ከእርሱ ጋር ያሉ ቀሳውስቶች ይህ አሁን ያነበብከው ቃል ለነ ሙሳ ለነ ዒሳ ሲወረድ ከነበረው ከአንድ ምንጭ የተቀዳ የሆነ ቃል ነው ብሎ ወዲያው ንጉሱ መሰከረ። ወዲያው መሰከረ። ሁለት እንጨቶች እንደዚህ አነሳና እኩል አደረጋቸውና በጌታዬ ስም እምላለሁኝ ለዒሳ የተሰጠው ያስተማረው አስተምሮና ልክ እንዲሁ ደግሞ አሁን ነቢዩ ሙሐመድ ተወርዶላቸው ነው ብላ ያነበብከው ቃል ይሄ ቁርአን ከነዚህ የሚለይ አይደለም፣ ልክ እንዲህ እኩል ነው ብሎ አስተማረ። በነቢያቶች መንገድ ላይ እንደሆነ ይሄንን አመነ፣ መሰከረ። ወዲያው ይሄ ሐዲስ ላይ ያለውና እነ ቡኻሪ ላይ ሙስሊም ሁላቸው ሐዲሶች ዘግበውታል፣ እነ ሙስነድ አህመድ ላይ ሁላቸው። ከዚያ በኋላ ነጃሽና ከእርሱ ጋር ያሉ ቀሳውስቶች አመኑ። እንዳመኑም አላህ በቁርአን ላይ ይሄን አስቀመጠው። ይሄን ማየት የሚፈልግ ካለ ቀሳውስቶች፣ መነኩሴዎች እያለ ቃል በቃል እየጠራቸው በቁርአን ላይ ሱረቱል ማኢዳ ላይ ታገኝታላችሁ። ቀሳውስቶች፣ መነኩሴዎች አመኑ፣ ወዲያው አምነዋል። እነሱ ኢስላምን ተቀብለዋል። በሱረቱል ማኢዳ ላይ አለ። ወደ መስጂድ ልሄድ ነው አቡከር አለ። ምናልባት ከዚህ አንቀጽ አንስተህ ጀምር እያለ ክርስቲያን ብሎ እየጠራቸው ከዚያም ወዳው ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛው ሙሐመድ ያወረድኩትን ቃል በሰሙም ጊዜ እንዳለቀሱ እያለ ጃዕፈር ልክ ሲያነብላቸው ጊዜ አልቅሰው እንደነበረ የኢትዮጵያ ቀሳውስቶች፣ መነኩሴዎች እዚያ ላይ ያስቀምጡታል። ወዲያውም አምነናል ብለው እንደተናገሩ እኛ ማን ስለሆን ነው በአላህ የማናምነው? ማን ስለሆን ነው የመጣልንን እውነት የማንቀበለው አሉ።